ሰዶም አለ ለግብረ ሰዶሞች መልስ ከፈለክ ውጭም ላለው ውስጥም ላለው መምታት የምትችለው ይችን የሰኔ ጾም እናቶች ባዶ ግርሽን ሆነሽ ጾሚያት እንደዚህ የምናገረው ህዝብ እንዲነቃ ዛሬ በጎዳና ላይ ያሉ ልጆች ምን ያህል የግብረ ሰዶም ችግር እንደሚደርስባቸው ይሄ መንግስት ያውቃል በትክክል ያውቃል ዛሬ ስለ ግብረ ሰዶም ያለው ነገር ግልጽ ነው እስቲ ቆይ የላሊበላን ህዝብ ደግሞ ልጠይቅ እዚህ ጋር ወጣቱን ማለት ነው ላሊበላ አካባቢ ቤቶች ሰርተው ግብረ ሰዶሞች ተቀምጠዋል አልተቀመጡም እዛ ክልል ዛሬ እርዳታ ድርጅት ምንላቸው ግብረ ሰዶሞች ናቸው ያሉት ጠቅላላ ኢትዮጵያ ውስጥ ያለ ጠቅላላ ምን ይቀራዋል እነሱ ናቸው እናንተ ገና ይመጡብናል ብላችሁ ትጨነቃላችሁ አረ ውስጥ አሉ እነሱን እናጽዳ እዚህ የሚያጎበግበውን ዛሬ ሆቴል ከፍቶ ልጆች ያላቸው ናቸው ግማሽ ሆቴል ቤት ያላቸው ልጆች አሏቸው ግብረ ሰዶምን ያስተናገዱ ከዛ ላይ አንስተው ልጆቻቸውን ትምህርት ቤት ያስተምሯቸዋል እንጀራ ጤፍ ገዝተው ያበሏቸዋል ያንቅህ አሁን እውነት ነው የምናገረው ይሄንን ተግባር የማይቃወም ይሄንን ስራ ይሄንን እግዚአብሔርን የሚያሳዝን ነገር ከመጽሐፍ ቅዱስ እውነት ውጪ የሆነ የሚተባበር አሁን ሀገሪቷ ላይ አይደለም ሳት የሚወርደው በእያንዳንድሽ ቤት ነው ብለሽ በያዝ የተባልኩት ይሄንን የማይቃወም እግዚኦ ብሎ ወደ ፈጣሪ የማያለቅስ በቤትሽ ተብለናል በእያንዳንዳችን ቤት እሳት ይወርዳል የዛሬ 3 አመት ባለማጋነን ይመስለኛል 3 አመት ህዝቡ ብሎ ማን ግብረ ሰዶማውያን እንዳይመጡ ሀገራችን ላይ ይሄንን ድርጊት የሚፈጽሙ እግዚአብሔርን የሚያሳዝን ነገር የሚፈጽሙ ገዳማችን ላይ እንዳይደርሱ ተብሎ ህዝቡ ተቃውሞ ነበርና እነሱ ናቸው ሚዲያውን ያዙት እነሱ ናቸው ገንዘቡን ያዙት እነሱ ናቸው ሁሉ ቦታ ቁልፍ ቦታ የተቀመጡትና እየመጡ እየጎበኙ ነው አንድ በአንድ በጣም ማየት ያስፈልጋል አይን ከፍቶ ማለት ነው ዘኢትዮጵያ